አንዱን አካውንት አውርድ መጀመሪያ። በአንድ አካውንት ግባ፣ ሌላ ሰው ግባ። ሌላ ጥያቄ ያለው ሰው? አረ ወላሂ ሰላስብ ነው ይቅርታ። እንቱ ምን ታደርጋለህ መሰለኝ ብሮ፣ አንዱን አካውንት አንሳውና በዚህ አድርግልኝ እሺ። የሁለተኛ አካውንቴ ነው አፎን። ለምን አንዳንዴ ቻርጅም ሊዘጋብኝ ስለሚችል ያኛው ስልክ የትኛው ላድርግ? ይሄንን ነው ወይስ የትልቁን አካውንት አይደለም ያንዱን ነው ያልኩህ። ብሮ የትኛው ነው አሁን እያወራሁ? ፎሎ አድርጉኝ እሺ። አዲስ አካውንት ነው፣ ሰባተኛ አካውንቴ ነው። የሚገዛም ካለ በውስጥ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ድሮ? ሰላም ነው። እናስተናግዳለን። ጥያቄ እሺ። ኢሳት አለ፣ ሙከሚል አለ፣ አብሩ መይሳ አለ። ኢንሻአላህ ቀጥሉ። ሙከሚል ቀጥሉ። ሰላም አለይኩም። ሙኬ የለ ሰላም ወራህመቱላሂ ወበረካቱ። ቀጥሉ። አለይኩም ሰላም። አስተናግድ። ምሳ እየበላሁ ነው። እሺ አብሩ መይሳ ቀጥል። መርሐባ። ምን ጥያቄ አለ ነው የተጠየቀ? አልሰማሁም። አፍዋን ሚዩት ነው። ገና ነው የሚጠይቁት። ሲራጅ አለ። ሲራጅ እሺ ልቀጥል። ሰላም አለይኩም ሲራጅ። ሰማን ሲራጅ ሲራጅ ሻኪር ይሰማሃል? ሻኪር ሰላም አለይኩም። ሻኪር አለ ያለው አይመስለኝም። እሺ ጥያቄ ያላችሁ ወንድሞች እህቶች ካላችሁ ግቡ። ጊዜያችንን አታባክኑብን እባካችሁ። ጥያቄ ጠይቁ። ክርስቲያኖች ካላችሁ እሺ ጠይቁ። በየ ላስተካክልላቸው። እሺ ጠይቁ፣ ይጠይቁ። እስቲ ዛሬ ግን ጥያቄ እስቲ ጠይቁ ነው። እሺ ጥያቄ ጠይቁ። ጆይን ሚ ያስለ ቀጥል። እስከዛ አውራ አቡ ሙሳ ኸይር። እንግዲህ ያው ጥያቄ ያለው ሰው ካለ ግቡና እናስተናግዳለን። ኢስላም እንግዲህ የጥያቄም የመልስም ሃይማኖት ነው። ጥያቄም ይጠይቃል፣ ምላሾችንም ልክ እንደዛው ይሰጣል ማለት ነው። ስለዚህ የትኛውም እስላማዊ ጥያቄ ያላችሁ ወንድሞች እህቶች ግቡ፣ እናስተናግዳለን። እዚህ ቦታ ላይ የተቀመጡት ኡስታዞች የእናንተን ጥያቄ ለመመለስ ነው። ተስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን፣ የማታውቁ እንደሆነ የእውቀት ባለቤቶችን ጠይቁ ይላል። በዚህ ጋር ያሉ ወንድሞች የእናንተን ጥያቄ ለመመለስ ጠይቁ። ማንኛውም ጥያቄ ማለት ነው። ስለ ኢስላም ማንኛውም የሆነ ጥያቄ ያላችሁ ጠይቁ። ምን ወይ አንድ ርዕስ አንስተን አላወራም። እሺ አህሜ ወይ አሁን ትንሽ እናያቸውና ከሌሉ ፖስት ሰራለሁ። ጠይቁን ብለንም ቢካሉ አህሜ ሰማ። ኢንሻአላህ ረያን ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ኡስታዝ ረያን ገብቷል። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ያረቷን ኡስታዝ ተውት። ኡስታዝ ብሩ ማይሳ ሁላችሁ ቅድም እኮ ኢብራሂም ነው ይቅርታ። እሺ ስም ጠርቼ ነው ሰላም ያልኩት። እንዴት ነው ኡስታዝ? ሰላም ናችሁ? ኸይር። እሺ አህሜ ይሰማሃል? አህሜ መዲያ ቃቢት ሰላም አለይኩም። ሰላም እሺ ሄላ ጥያቄ አለሽ ወላ ጥያቄ ትመልሻለሽ? ጥያቄ ምን መሰለህ እንትን መንፈስ ቅዱስና ገብርኤል ከመጽሐፍ ቅዱስ እስኪ ልዩነታቸው ነው ፈልጌ ነው። አይ እንዴት ናችሁ? ዛሬ መጠየቅ ነው ወይንስ መጠየቅ ነው አላማችሁ? ችግር የለም እንጠይቅ።
እንጠይቅና እንጠይቃለን ከዚህ በጣም ደስ ይላል። እሺ የምትጠየቁ ከሆነ ልጠይቃ። እሺ ቆይ አንድ ጊዜ የተጠየቀ ጥያቄ ስላለ ተራስ ይደርስ ነው መጣና አንተ ጋር ደግሞ እናወራለን። እሺ ብሮ ትቀጥላለህ። ሲራጥ ምንድን ነው? ቆይ አንድ ጊዜ ሚዩት አድርግ። ከዛ ጥያቄ ስላለኝ ነው እሱ ላይ ጥያቄ ስለተጠየቀ እንመለስና ከዛ ተጠይቋል። ቆይ አንዴ ጥያቄ ጠየቀ ሰው አለ ቀድሞ። እሺ ከዛ ታወራለህ። እሺ መዲ ጥያቄሽ መንፈስ ቅዱስና በገብርኤል መካከል ያለ ልዩነት ነው ያለችው። በማን ነው ማለት በክርስትና ነው በእስልምና ነው? ጥያቄሽ በሙስሊምና አንድ ነው፣ ግን በክርስትና መንፈስ ቅዱስና ገብርኤል ልዩነት ምናልባት ኔትወርክ ሊያስወጣኝ ይችላል። የተመቸኝ አይደለም። ገብርኤል ነው፣ መንፈስ ቅዱስ ደግሞ የእግዚአብሔር ኃይል ነው። በቃ ለዛ ነው አለቀ። ገብርኤል መልአክ የእግዚአብሔር ጋር እኮ አንድ ነው እና እነሱ ጋር ማን ሊሆን መዲ እንዴ? እና ታዲያ ገብርኤል መልአክ ነው ከነቢያቶች ጋር እና እኔ መልአክ ግዴታ እሱ መሆን አለበት እያልሽ ነው? ከወረቃ ጋር ላገናኝሽ? ከማን ነው ይቅርታ፣ ሬድ ቲም ጋር ላገናኝሽ? ምን ሆነሽ? እሺ በቃ እንደዛ ገብርኤል መልአክ ነው፣ መንፈስ ቅዱስ ደግሞ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ማለት ደግሞ ራሱን የቻለ ፐርሰን ሳይሆን ከእግዚአብሔር የሚወጣ ኃይል ነው። ያ ከእግዚአብሔር የሚወጣ ኃይል የተባለው ደግሞ ምንድነው ካለ እግዚአብሔር በመንፈሱ ይፈጥራል። ተግባባን? በጥበብ ይፈጥራል፣ በብዙ ነገር ይፈጥራል። ግልጽ ነው። ምናልባት የሚያመሳስለው አንድ ነገር አለ። አዎ አለ። ለምሳሌ ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ የሰማይ መላእክትም ቢሆኑ ወልድም ቢሆን የሚያውቀው የለም ሲል የሰማይ መላእክት የሚለውን ያው መንፈስ ቅዱስ በሚለው ተሸውደው ሊሆን ይችላል ልትይ እንኳን ሊያስማማን ይችላል። ኤኒዌይስ ግን እንደዛ አይደለም። እሺ ግልጽ ከሆነ ማለት ነው። አሁን ወደ ሌላ ጥያቄ እሺ ረጅም አለ። ሬቲም የጠየቀው ጥያቄ ነበርና ያው ሚዩት አድርጓል። እንመልስለት። ሲራጥ ብሎ ማለት እንግዲህ በቂያማ ዕለት የሰው ልጆች የጀነት እና የጀሃነም የሚሆኑበት ዕለት ማለት ነው። በጀሃነም ድልድይ ላይ የሚዘረጋ የሆነ ድልድይ ነው። በጀሃነም ጀርባ ላይ የሚዘረጋ ድልድይ ነው። ያው የጀሃነም አንደኛ ጫፍና አንደኛ ጫፍ ላይ የሚዘረጋ ሲሆን ከሰይፍ የሰላ ልክ እንደዚሁ ከፀጉር የቀጠነ የሆነ ድልድይ ነው። እዚህ ድልድይ ላይ እንግዲህ ለማለፍ ሰውየው መልካም ስራ ያስፈልገዋል። እንደ ስራው መጠን ነው በዚያ ድልድይ ላይ የሚያልፈው ማለት ነው። ረጅም ነው ርቀቱም ከመሆኑ ጋር ያው የሰው ልጆች እንደየስራቸው በዚያ ድልድይ ላይ ያልፋሉ። መልካም ስራ የበዛለት የሆነ ሰው፣ ጥሩ ስራ ያለው የሆነ ሰው፣ አላህ ዘንድ ተወዳጅ የሆነ ሰው ልክ እንደ መብረቅ ብልጭታ ማለት ነው ፈጥኖ ያልፋል። ከዚያ በኋላ እያለ ወደታች ይወርዳል ማለት ነው። ልክ እንደ በአይን ጨረፍታም የሚያልፍ አለ፣ እንደ ፈረስ ጋላቢም የሚያልፍ አለ፣ ልክ እንደዚሁ በበራሪ ወፍ ፍጥነት የሚያልፍ አለ፣ ልክ እንደዚሁ በእግሩ እየተራመደም የሚያልፍ አለ፣ በንፉቅቅም የሚያልፍ አለ ማለት ነው። እንግዲህ በሲራጥ በተባለው ሚዩት አድርጋ ጥያቄ ነው የጠየቀው፣ መልስ እየመለስኩልህ ነው። ሬቲም ሚዩት አድርግ እሺ። እና በጀሃነም ቀኝና ግራ ላይ ደግሞ ምንድነው መንጠቆዎች አሉ። እንግዲህ የሰውየው ስራ ደካማ ሆኖ መጥፎ ስራው ያመዘነበት እንደሆነ እነዚህ መንጠቆዎች ነጥቀው ምን ያደርጉታል ማለት ነው? ወደ ጀሃነም ይጥሉታል ማለት ነው። ስለዚህ ይሄንን መንገድ ካለፉ በኋላ ሙእሚኖች የነብዩን አለይሂ ሰላቱ ወሰላም ሐውድ ከጠጡ በኋላ ቀጥታ ወደ ጀነት ይገባሉ ማለት ነው። ይሄንንም አስመልክቶ ነው አምላካችን አላህ Subhanahu Wa Ta'ala በሱረቱ መርየም ምዕራፍ 19 ላይ ወኢን ሚንኩም ኢላ ዋሪዱሃ ከናንተ መካከል እሷን የሚወርዳት ቢሆን እንጂ አይቀርም በማለት ይነግረናል። እሷን የሚወርዳት ማለት እሷን የሚያልፋት እንጂ አይቀርም ይላል። ይሄንን እየተረከልን ያለው የጀሃነም ሲራጥ የተዘረጋው
ይሄ ሲራጥ የተዘረጋው በጀሃነም ጀርባ ላይ ከመሆኑ አንፃር በዚያ ላይ አልፎ ነው ሰውየው ወደ ጀነት የሚገባው ማለት ነው። ثم ننجي الذين اتقوا ይላል። ከዚያ በኋላ እነዛ አላህን የፈሩትን እናድናቸዋለን በማለት አላህ ይናገራል ማለት ነው። ስለዚህ ነው የነገረን። ይሄን ይመስላል። ቀጣይ ጥያቄ ካለ ጠይቅ። እሺ ወደ ሲራጥ የማይወርድ አለ? ወደ ጀሃነም የማይወርድ አለ ማለት ጥያቄን ግልጽ አድርገው። ወደ ሲራጥ የማይወርድ አለ ወይንስ የለም? ሲራጥን የማይሻገር ወይስ ወደ ሲራጥ የማይወርድ? ሲራጥን የሚሻገሩት ነው። ሲራጥ ማለት የሚሻገሩት ማለት ነው። በዛ ድልድይ ላይ ወይ ምንድነው ሁሉም ወራጅ ነው ይላል አይደለ? ማይወርድ አለ ወይ? ከእናንተ መካከል ማለትም ከአማኞች ማለት ነው። ከሁሉም የሰው ልጆች በአጠቃላይ ያንን ሲራጥ ይሻገሩታል። ነገር ግን ከሃዲያኖች እዚያው ነው የሚቀሩት ማለት ነው። እዚያው ነው የሚቀሩት ማለት ምን ማለት ነው? ወደ ሁሉም ይሻገራል አይደል? ሁሉም ይወርዳል ወደዛ። ሁሉም ይወርዳል፣ መሐመድንም ጨምሮ ይወርዳል ማለት ነው። እሳቸው ተሻግረው ነው ቀድመው ህዝባቸውን የሚጠብቁት። ኦኬ ወርደው ማለት ነው አይደል? ወርደዋል አልወረዱም የተነገረ ነገር የለም። ግን ቀድመው እሳቸው ህዝቦቻቸው ወራጅ ነው ካለ ምን ማለት ነው? ያብሩ ሚሳ አሁን በጣም ይቀርታሽ። እሺ መውረድ ማለት ምን ማለት ነው? ወይም ሚንኩም ኢላ ዋሪዱሃ የሚለውን አያ ይዘህ ነውና ወረደ ማለት ምን ማለት ነው በአረብኛ? በአረብኛ ሳይሆን እኔ በአማርኛ ነው ማታውቀው ከሆነ ዝም ማለት ነው ወይ ስንነግረን ለምን ዝም እላለሁ? እሺ ምን ቼክ ማድረግ ልንገርህ እኮ ይወርዳሉ ወይንስ አይወርዱም? ምን ማለት ነው? ዋሪዱሃ ማለት ወረደ ማለት ማለት በአረብኛ እንደውም አዲሱ እኮ የሚለው ከእናንተ ወደ ገሃነም የማይወርድ አንድም የለም። በሲራጥ ላይ እንግዲህ ወረደ ማለት ማለት ነው አማርኛ ነው ወይንስ ወረደ ማለት አረብኛ ወረደ የሚለው ቃል ምን ለምን ይገባል? እሺ ነው እኮ ከፍቺን ነው እንግዲህ ያለው ቻት ጄሚናይ ሄሎ ጄሚናይ ሄይ ጉግል ለታለው አልተፈተችም። ቀልድ እሺ አሁን ቀጥለ ቼክ አድርግና አምጣ። ቀልድ ወረደ ምንድን ነው ይለኛል። ሄይ ጉግል እላለሁ የኔን አመጣልኝ። እሺ ቀጥል። ወረደ ምንድን ነው? ቀጥል ወረደ የሚለው የማይወርድ የለም። አረብኛ ወረደ የሚለው ቃል ምንድን ነው? ኦኬ ላሰማው። ቆይ አንዴ ትንሽ ታገስ። እሺ እስከዛ ሌላ ሰው እናንተ አረብኛው እስከዛ አንተ እስከምትነው የውይይት ሰዓት አይደለም፣ የጥያቄ ብቻ ነው። ውይይት ለማድረግ አይደለም። ጥያቄ ነው። ስለማያውቀው እኮ ነው እኮ ነው ጥያቄ እኮ ነው የቀረብኩት። ማታውቅ ከሆነ ዝም በልና እንመልስልህ። የምታውቅ ከሆነ ደግሞ አምጣ። ሲኦል ገባ ማለት ነው እንግዲህ ወረደ ካልከኝሽ ወደ ሲኦል ገባ። አምጣ ክፈት። ወረደ የሚለውን ቃል ትርጉም ይዘህናልና ከዛ በኋላ መረጃ ትንሽ ላይ ማለት መግባት ማለት ነው ወይ የሚለውን እሱን እናያለን። መውረድ ማለት መሻገር ማለት ነው። ኧረ አብሮ ሜሳይ ክፈት። ቆይ ክፈት። ወረደ ማለት መሻገር ማለት ነው። ክፈት። አሁን ክፈት። ሬልቲ ሄሎ ጄሚናይ እስቲ ፈጠንክ አንተ ከፒሱዩ ፈጠንክ 19 ታዲያና ገና ፈጠን ያለ አሁን ወይ እስከዛ ሌላ ሰው እናስተናግድ። በቃ አንተ መረጃ እስከምታመጣ ሌላ ሰው። እሺ ፋቲማ ሰላም ብያለሁ። ሰላም አለይኩም። ጥያቄ አለሽ? ፋቲማ አሁን አስተናግዳት። አብሮ ነው ይሳ ጥያቄ ካላት ከሌለሽ ደግሞ ተወርጂ። ሰላም አለይኩም። ይሰማሻል ፋቲማ? እሺ ጥያቄ ያለው ሰው ካለ ሌላ እድሉን እንስጥ። ሙኬ ምንድነው ነገር የምፈልገው? እሺ አመተላህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እሺ ጥያቄ ያለሽ? አይሰማም እንዴ? ይሰማል። ጥያቄ ያለሽ? አዎ ክርስትና ላይ ነው ጥያቄ ያለው። እሺ
ሰርግ ነበርና ትንሽ የሰርግ ፕሮሰስ የሆነ ሰርግ ነበር የክርስቲያን ሰርግ ነበርና ልጅቱ ዲያቆን ወንድየው ዲያቆን ነው እና ዲያቆን የግዴታ ድንግል ከሴት ካልሆነች ማግባት አይችልም አሉ እና እንደዛ ካልሆነ ደግሞ ድንግል ካልሆነች ደግሞ ያው ድቁንና ይፈርሳል አለ። አንደኛው ጥያቄ ምንድነው ይሄ መጽሐፍ ቅዱስ ላይ አለ ወይንስ የለም የሚለው ነው። ያው እኔ ለሰው ማስረዳት ስለፈለኩኝ ይሄን መልሰልኝ ከዛ ልቀጥል እንዴ? ይሄ ምንም እኛን የሚጠቅም ነገር የለውም። ሐቂቃ ግን እነሱ አሁን ከመጽሐፍ ቅዱስ በተጨማሪ የሚመሩባቸው መጽሐፍቶች አሉ። አሁን ፍትሐ ነገሥት የሚባል ትልቅ መጽሐፍ አላቸው። ፍትሐ ነገሥት ላይ አንድ ሰው በስንት ዓመቱ ማግባት እንዳለበት፣ ምን አይነት ሴት ማግባት እንዳለበት፣ ልክ እንደዚሁ የቤተ ክርስቲያን አገልጋዮች ደግሞ ምን አይነት ሴት ማግባት እንዳለባቸው ምናምን እያንዳንዱን ዝርዝር ሕግጋቶች የሚናገር መጽሐፍ ነው ፍትሐ ነገሥት ማለት ነው። ግን ፍትሐ ነገሥትን ያዘጋጁት የቤተ ክርስቲያን አባቶች ናቸው እንጂ መጽሐፍ ቅዱስ ላይ ያለ መመሪያ ሆኖ አይደለም። በዚሁን ጨርሰውና ቀጣይ ጥያቄሽን ጠይቂ። ሌላ ደግሞ ሴት ልጅ በመውለዷ ትድናለች ሰምቼ ነበርና ሴት ማርያም ኢየሱስን በመውለዷ ድናለች እና ማንኛውም ሴት አግብታ በቤተክርስቲያን በቁርባን አግብታ እንደዚህ ከወለደች ትድናለች ብለዋልና ይሄስ መጽሐፍ ቅዱስ ላይ አለ? አዎ ይሄ መጽሐፍ ቅዱስ ላይ አለ። አንደኛ ጢሞቴዎስ ይመስለኛል እዚያ ላይ ሴት ልጅ በመውለዷ ብቻ እንደምትድን ነው ጳውሎስ የሚናገረው ማለት ነው። ምክንያቱም ምንድነው ካልን ዮሐንስ ራእይ ምዕራፍ 14 ዮሐንስ ራእይ ቆይ አንድ ጊዜ ላውጣው። ዮሐንስ ራእይ ምዕራፍ 14 ቁጥር 1 ጀምሮ ስትመለከቱ ምን ይላል መሰለሽ? አየሁም እነሆ በጉ በጽዮን ተራራ ቆሞ ነበረ፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ አለ። እንግዲህ ከበጉ ጋር ስሙና ማለትም የኢየሱስ ስም ማለት ነው እና የአባቱ ስም በግንባራቸው ላይ የተጻፈባቸው 144,000 ሰዎች ነበሩ እና እንደ ብዙ ውሃ ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅን ሰማሁ። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑም ፊት በአራቱም እንስሶችና በሽማግሌዎቹ ፊት አዲስ ቅኔን ዘመሩ። ከምድርም ከተዋጁት አለ ልብ በይ፣ ከምድርም ከተዋጁት ማለትም ከዳኑት ማለት ነው ኢየሱስ ክርስቶስ ደሙን ካፈሰሰላቸው ከሆኑ ከ144,000 በቀር ያንን ቅኔ ሊማር ለማንም አልተቻለም ማለት። ከዚያ በኋላ እንደዚህ አይነት ሰዎች የተዋጁት እንግዲህ ከምድር የተዋጁት 144,000 ተመርጠው ያንን ቅኔ እነሱ ብቻ ናቸው የተማሩት ማለት ነው። እነዚህ ሰዎች እነማን ናቸው ብለን ስንል አንደኛ ከሴቶች ጋር ያረከሱ እነዚህ ናቸው አለ። ከሴቶች ጋር ያረከሱ ሲል እንግዲህ በጋብቻም ይሁን ልክ እንደዚሁ በአመንዝራም ይሁን በየትኛውም መልኩ ከሴቶች ጋር ያረከሱ ድንግሎች ናቸው በማለት ይናገራል። ከሴቶች ጋር ያረከሱ ማለት ምን ማለት ነው? ወንዶች ናቸው ማለት ነው። እነዚህ 144,000ዎቹ ወንዶች ናቸው ማለት ነው። ስለዚህ የተዋጁት የተባሉት እነማን ናቸው ማለት ነው? እነዚህ 144,000 ወንዶች ናቸው ማለት ነው። ስለዚህ ሴቶች በምን መልኩ ነው የሚድኑት ብለን ስንጠይቅ እዚያው ባይብል ላይ ባስቀመጠው መልኩ ነው ማለት ነው። ሴት ልጅ በመውለድ ትድናለች ብሎ ማነው ጳውሎስ እንደተናገረው ነው ማለት ነው። አንቀጹን ላወጣልሽ እችላለሁ። በመውለድም ትድናለች ይላል እዛ ባይብል ላይ ማለት ነው። አመሰግናለሁ። ያው እኔ የጠየኩት ክርስቲያን ቤተሰብም ስላለ ለዛ ይሄንን ነገር ሲደረግ ስላየሁኝ ለማስረዳት ስለፈለኩኝ ነው። ኮሜንታተሮች እና ተረጋጉ እና ኡስታዝ አመሰግናለሁ። ያው ከፈለግሽ እንትኑን አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ ነው። እሺ ነገር ግን በእምነትና በፍቅር በቅድስና ራሳቸውን እየገዙ ቢኖሩ በመውለድ ትድናለች በማለት ይናገራል። የምትድንበት መንገድ ይሄ መሆኑን ነው በባይብል ላይ ስለ ሴቶች የተገለጸውና ይሄን ይመስላል። እሺ ሌላ ጥያቄ ያለው ሰው ካለ መግባት ይችላል። እሺ እንቀጥል። ፓስተር ማለት እረኛ ማለት ነው። ምንም ችግር የለውም። አንተ ኡስታዝ በለ። እሺ አይ እረኛ ማለት ነው። ችግር የለውም። ኡስታዝ በለ ፓስተርን ቤተ ክርስቲያን ፈልገው
አይ እንግዲህ አትበላጠጥብኝ እዚህ ጋር እኔ ልጠይቅ ነው የገባሁት። በቃ ሶርድ አንዴ ሰላም አለይኩም ጀማል። ኦኬ እንቀጥል። ሰላም ወራህመቱላሂ በቃ አውርደው እንኳን ያወረድከው ኢብራሂም ሲጀመር ችግሩ ኢብራሂም የጀማል ይሁን እዚህ አድሚን ተብላችሁ የተቀመጣችሁት እንዴት ታስገባላችሁ እንደዚህ አይነት ሰውና ሲጀመር ማለት ነው እንዴ? እሱ ሂዳያ እንዲያገኝ አላህ መሰለ መረብ እና እንዴት ነው የምታስቡት እናንተ? እንዴ እንዳንተ ቤት እንዳንገባ አታርጉና በአላህ ወላሂ በጣም ይደብራል። እዚህ ወረቃ ብሎ ስሙን እያስቀመጠ እናንተ ከዚህ በፊት ስንት ተናግረናል። ወረቃ የሚለው ስም ካልቀየረ እሱ አታበሳጩን በአላህ። ኢብራሂም ክፈታ እንደ ኢብራሂም ሚዝ ቀንሶታል መሰለኝ ድምፁ። እንዴ እሱ ምን አይነት ሰው እንደሆነ ታውቃላችሁ፣ ባለጌ እንደሆነ ታውቃላችሁ። እሱ ሂዳያ ከሚያገኝ ወላሂ ሺህ ጊዜ ባይሰልም ይሻላል። አላህን እየተሳደበ ረሱልን እየተሳደበ አንፈልግም እኛ እንደዚህ ነገር። እንዴት ነው የምታስቡት እናንተ? ወላሂ ልክ አይደላችሁም። በቃ ወላ ኢብራሂም ከሆነ ልክ አይደለህም ኢብራሂም። እያያችሁ እንዴት እንደሚያመናጭቅ እንደ ረሱልን አለይሂ ሰላቱ እንኳን ነብዩ መሐመድ እንኳን አይደለም። እኛ ነብዩላህ ዒሳ እያልን እያከበርን እሱ ሙሐመድ እያለ በስማቸው እየጠራ እንደዚህ ባለጌ ሰው አታስገቡብን በአላህ አንፈልግም እኛ። ስለዚህ በስርዓት የሚወያይ ሰው ካለ ይግባ፣ ካልሆነ ይቅርባችሁ። የሱ ሂዳያ ይቅርብን፣ አንፈልግም እኛ። አታበሳጭን። ወላሂ በጣም ነው እኔ አልወድም፣ በጣም ነው የምናደደው እንደዚህ ነገር። ኢብራሂም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ ዲናችሁ ወረቃን ማለት ነው እንዳታስገቡ ካሁን በኋላ ኢብራሂም። እሺ በቃ ስሙን ካልቀየረ አታስገቡት። በስርዓት ማያወራ ከሆነ አታስገቡት። እንደዚህ ከሆነ አያስፈልግም። እኛ ለምን እናደዳለን? ወላሂ እሺ ኢንሻአላህ ኢንሻአላህ። እሺ ጥያቄ ያላችሁ አሁንም ግን ጥያቄ ያላችሁ ሰዎች ብሎክ እንዳታረጉ። ሰው ግን አደራችሁ ሰው ብሎክ እንዳታረጉ። እሺ ሰላም አለይኩም ሀያት ኑሪ። ሰላም አለይኩም ይሰማሻል? ሀያት ኑሪ ሰላም አለይኩም። እሺ እየሰማችኝ አይደለም። ማህሙድ ይሰማል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለ ሐቢቢ? አይ ጥያቄ የለኝም። ያው አድናቂያችሁ ነው ለማድመጥ ነው። ኦኬ እሺ። ጥያቄ ያላቸው ሰዎች ስለሚመጡ ኢንሻአላህ ታችሁና ታደምጠናለህ። እሺ እሺ። ኪያ ሰላም አለይኩም። አይ ቲንክ ሙስሊም ከሆንክ ኪያ ይሰማል? ይሰማል ኪያ? እሺ ሀያት ኑሪ እየገባችሁ ምን ታታድርጉ? እሺ ጥያቄ ጠይቁና ትንሽ ድምጽ አለ ቀርቶ ለዛ ነው። ይሰማሻል ሀያት ኑሪ? አዎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ አለሽ? ጥያቄ ሳይሆን አሁን ቁርአን ይቀራል የተባለው እንዴት ነው? ኦንላይን ነው? አዎ ኦንላይን ነው። ኢንሻአላህ በውስጥ አውሩ፣ ችግር የለውም። ገስቱን ለእንትን ስላደረግነው ለጥያቄ ነው። እሺ በቃ ፎሎ አረጋ በውስጥ ጻፊልኝና መልስልሻለሁ ኢንሻአላህ። እሺ እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ አለ? ጥያቄ አለኝ። አዎ እሺ ጠይቅ። ከአፕሊኬሽኑ ከወጣ ሚውት ያደርግሃል። ተመለስና እሺ ሚውት አድርገሃል። እነኛ አባቴ ይሰማሻል? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ጥያቄ አለሽ? አለኝ። እሺ ጠይቂ። ኢብሮ ሚውት ጥያቄ አሁን
ብዙ ጊዜ ካፊሮቹ ሲያወሩ ሰማለሁ። አላህ ሁለት ቀኝ እጆች አሉት ምናምን ይላሉ እና ስለሱ እንድታብራሩልኝ ፈልጌ። ኦኬ እሺ፣ ቢስሚላህ። ያው የሰው ልጅ እንግዲህ ቀኝና ግራ እጅ ተብሎ ሲገለጽ የቀኝ እጁ የሆነ ነገር ለመጠቀም ለመገልገል ቀልጣፋና ጠንካራ ነው ከግራ እጅ ይልቅ ማለት ነው። ሲሰጥም በቀኝ እጁ ነው የሚሰጠው፣ በግራ እጁ አይሰጥም። በአንጻራዊነት የግራ እጅ ከቀኝ እጅ አንጻር ደካማ ነው። ተግባባን። ነቢያችን አለይሂ ሰላቱ ወሰላም በሐዲታቸው ደግሞ አላህ ሱብሓነሁ ወተዓላ ሁለት እጆች እንዳሉት ነግሮናል። ቀኝ እጅና ግራ እጅ እንዳለው ነግረውናል ነብዩ አለይሂ ሰላቱ ወሰላም። ነገር ግን ሁለቱም እጆቹ ቀኝ ናቸው ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም የነገሩን። ሁለቱም እጆቹ ቀኝ ናቸው ማለታቸው የአላህ መልእክተኛ አለይሂ ሰላቱ ወሰላም ከምን አንጻር ነው ብለን ስንል ከመስጠት አንጻር ነው ማለት ነው። ተግባባን። እንደ ሰው ልጅ ቀኝ እጁ ደግሞ በደንብ የሚጨብጥ አሊያም ደግሞ ኃይል ያለው፣ ግራ እጁ ደግሞ ከቀኝ እጁ የደከመ፣ እንደዚህ ተነጻጽሮ ቀኝ እጁ ከግራ እጁ ይበልጣል የሚባል የሆነ አገላለጽ የሚገለጽለት የሆነ አምላክ አይደለም። ተግባባ። ሁለቱም እጆቹ ቀኝ ናቸው ብለው ነብዩ አለይሂ ሰላቱ ወሰላም ያስረዱን በዚህ መልኩ ነው እንጂ ቀኝና ግራ እጅ እንዳለው የአላህ መልእክተኛ አለይሂ ሰላቱ ወሰላም በሌላ ሐዲታቸው ላይ ነግረውናል። ግልጽ ነው። እሺ ጀዛከላሁ ኸይራን። ሌላም ጥያቄ አለኝ ልጠይቅ? እሺ። ብዙ ጊዜ እነሱ ሲያወሩ 72 ሚስቶች ያው ጀነት ላይ ያጋባሉ ምናምን ይባላል። እሱ ዳይፍ እንደሆነ አውቃለሁ፣ ግን 4 ሚስቶች እንደሚያገቡ ይናገራሉ ብዙ ጊዜና እነሱ ጋር እንደዚህ ጋብቻ የለም ወይ ነው በመጽሐፍ ቅዱሳቸው? አለ ባይብል ላይ እንግዲህ ማቴዎስ ወንጌል ላይ ይመስለኛል አንድ ጊዜ ላውጣለሽ ስለ ጋብቻ ይናገራል። ማለትም ግልጽ በሆነ መልኩ ማለት ነው። ባይብል ላይ በማርቆስ ወንጌል ምዕራፍ 10 ቁጥር 30 ላይ በተመለከቺ አሁን በዚህ ዘመን አለ ከስደት ጋር ቤቶችን ወንድሞችንና እህቶችንም እናቶችንም ልጆችንም እርሻንም 100 እጥፍ በሚመጣው ዓለም የዘላለም ሕይወት የማይቀበል ማንም የለም ይላል። ስለ ኢየሱስ ክርስቶስ ብሎ ቤቱን እናቱን አባቱን እህቶቹን ወንድሞቹን የተወ የሆነ ሰው በሚመጣው የዘላለም ሕይወት 100 እጥፍ ይቀበላል ብሎ ይናገራል። ማቴዎስ ወንጌል ምዕራፍ 10 ቁጥር 18 ላይ ማለት ነው። ልክ እንደዚሁ በማቴዎስ ወንጌል ምዕራፍ 19 ቁጥር 29 ላይ ስለ ስሜም ማለ ኢየሱስ ክርስቶስ ይናገር ስለ ስሜም ቤቶችን ወይንም ወንድሞችን ወይንም እህቶችን ወይንም አባትን ወይንም እናትን ወይንም ሚስትን ወይንም ልጆችን ወይንም እርሻን የተወ ሁሉ 100 እጥፍ ይቀበላል ብሎ ይናገራል። ይሄ የኔ ቃል አይደለም፣ የኢየሱስ ክርስቶስ ቃል ነው። 100 እጥፍ በሚመጣው ዓለም ይቀበላል። ስለዚህ አንድ ሚስት ከተወ ምድር ላይ በሚመጣው ዓለም ስንት ሚስት ይቀበላል እያለ ነው? 100 እጥፍ ወይንም 100 ሚስትን ይቀበላል እያለ ነው የሚናገረው ማለት ነው። እንደ እስልምና ያው የተበቱ የሆኑ ሐዲሶች አሉ። ጥያቄሽ ክርስትናው ላይ ስለሆነ ክርስትናው ላይ እንገደም ማለት ነው። እንግዲህ ከአንድ በላይ ማግባት ወንጀል ቢሆን ኖሮ ቀድሞ የነበሩ ነቢያቶች እንደነ ሰለሞን፣ እንደነ ዳዊት፣ እንደነ አብርሃም፣ እንደነ ያዕቆብ ሁሉም ወንጀለኛ የሆኑ ነበር ማለት ነው። ነገር ግን እስልምናን ለማጠልሸት የሚጠቀሙበት የሆነ ሴራ ከመሆኑ አንጻር ዛሬ ላይ ባይብል ሐራም ያላደረገውን የሆነ ነገር ክልክል ያላደረገውን የሆነ ነገር እስልምና ላይ መተው እስልምናን የዝሙት ሃይማኖት ለማድረግ ይሞክራሉ ማለት ነው። ነቢያት ተብለው እንግዲህ በእግዚአብሔር ቃል በመንፈስ ቅዱስ ትንቢትን ይናገራሉ የሚባልላቸው የሆኑ ነቢያቶች ዝሙተኛ ሲሆኑ ከራሳቸው ከገዛ ልጆቻቸው ጋር ዝሙተኛ አድርጎ የሚገልጽ የሆነ ባይብል ይዘው ዛሬ ላይ ጋብቻን ሐላል አድርጎ 2 ሚስት ማግባት ይቻላል የሚለውን እስልምና በህግ አግባብ ማለት ነው ለዛውም ስርዓቱን የጠበቀ የሆነ ጋብቻ መስርቶ 2 ሚስት ማግባት ይችላል የሚለውን ሃይማኖት ልክ የዝሙት ሃይማኖት እንደሆነ አድርገው ለመግለጽ ይሞክራሉ ማለት ነው። ኢንሻአላህ ይሄን ይመስላል። ተውፊቅ ሚውት አድርግ። ሌላ ጥያቄ አለሽ? እኛ አባቴ እሺ ኡስታዝ ጀዛከላሁ ኸይራን ጨርሻለሁ። እሺ መህዲ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ አሊ ሰላም አለይኩም ይሰማችኋል? ወአለይኩም ሰላም ወራህመቱላሂ ይሰማል። አሊ ጥያቄ አለ? ይሰማል? እኔ ድምፅ
አዎ ይሰማል። እኔ ሁለት ጥያቄ ነው አለኝ። እሺ አንደኛ መጽሐፍ ቅዱስ ባይብል ስለ ሃሮን ሲያነሳ ጣዖታቸው አሰርተው በፊታቸው መራመደ ጣዖት አሰራው ሃሮን ነው ያለ ስለሚያነሳና ሁለተኛው ደግሞ ሉጥ አለይሂ ሰላም ነብይ አይደለም ብሎ ስለሚያወሩት ነው። እነኚህ ሁለት ጥያቄዎች ትንሽ ኡስታዝ ይስሐቅ አለ ወይም ደግሞ ወንድም ሙራድ ያው ስራ ቦታ ስለሆነ ጫጫታ ለሙት ያርገ ይሰማል። ሙራድ እሺ እንትን ነው የመጀመሪያው ጥያቄ አልሰማሁትም። የሁለተኛው ነው የሰማሁት። የመጀመሪያው ጥያቄ ምንድነው አሊ? የመጀመሪያው ጥያቄ ስለ አሮን ያነሳና አሮን ጣዖታትን አሰርቶ እንዳመለከ ይናገራል ባይብል የሚል ነው። አዎ ስለ አሮን ጣዖት አሰርቷል። አዎ እሱ ነገር እውነት ነው ወይ ነው? አሁን እንደ ባይብል አሮን ጣዖት አሰርቶ ህዝቦችን አስመለከ የሚባለው ነው። ሰማህ? ዛህሩ ከተመቸሽ ቀጥይ። እዚህ ራስ ላይ ላወራ ሳይሆን ሰላም አለይኩም ወራህመቱላህ። አብሮ መሳ ከኔ በላይ ያለው ወንድም ቁርአን ማስቀረት ጀምሯልና እዚህ ያላችሁ መቅራት የምትፈልጉ ተጅዊድ ቃይዳ ምናምን መቅራት የምትፈልጉ ካላችሁ እሱን ፎሎ አድርጉትኝና ብታገኙትና ከሱ ብትቀሩ በጣም ደስ ይለኛል። ተጅዊድ ምናምን በጣም አሪፍ አድርጎ ነው የሚይዘውና ገብታችሁ ቅሩ። ፎሎ አድርጉትና በውስጥ አናግሩት፣ ጻፉለት። ጊዜ 475 ሰዎች አላችሁ። ግቡና አናግሩት። አብሮ መሳ ኡስታዝ አብሮ መሳ በጣም ብዙ ስራዎችን የሚሰራ ወንድማችን ነው። አላህ መልካም ስራውን ይቀበለው እና ገብታችሁ ተማሩ። ተጅዊድን መማር የምትፈልጉ ቃይዳ፣ ቁርአን፣ ሌሎችም የእስላማዊ እንትኖችን ተርቢያዎችን ይሰጣል እና ገብታችሁ ትማሩ። አሪፍ ትጠቀማላችሁ በጣም ብዙ ነገር። ቀጥሉ ወንድሞች። እሺ እንግዲህ በመጽሐፍ ቅዱስ ያለውን ነገር አይ ቲንክ ሃሩን ጣዖትን አስመልኳል ወይም ደግሞ ጣዖትን ሰርቶ አስመልኳል የሚል ቀውል አለ። አይ ቲንክ የጠየቀውን ቦታውን ስለምጠቀም ይመስለኛል። እሱን ቦታ ልጠቁም አልችልም አሁን ላይ ስራ ቦታ ነኝ። ግን በእስልምና እንደዚህ አይነት ነገር አለ ወይ ከተባለ እንደዚህ አይነት ነስ አላገኘውም፣ አላየሁም። ጣዖትን አምልኳል ወይ ሃሩን የሙሳ ወንድም ማለት ነው ጣዖትን አምልኳል የሚል ነገር የለም። እንደዛ አይነት ነገር አላየሁም። ሊኖርም ደግሞ የሚችል አይመስለኝም። አይ ቲንክ ከተሳሳትኩኝ አቡሩ ሜሳ ያርሙኛል ማለት ነው። ሶ እኔ ይሄንን ነው የማውቀው። መቀጠል ትችላላችሁ ሌሎቻችሁ። ሁለተኛው ላይ ደግሞ ይሄበታል ኢንሻአላህ ጀዛከላሁ ኸይራ። ያው አሮን እንግዲህ ጣዖት እንዳስመለከ ጣዖት ሰርቶ እንዳስመለከ ምናምን ባይብል ላይ ይናገራል። እኔም ቦታውን በደንብ ትዝ አላለኝም። ያው እንደ እስልምና ግን ነቢያቶች ከወንጀል ከመስራት ማዕሱም ናቸው፣ ማለትም የተጠበቁ ናቸው። ማዕሱም ማለት የተጠበቁ ናቸው። አይደለም እንደዚህ ከአላህ Subhanahu Wa Ta'ala መንገድ የሚያስወጣን የሆነን ከባኢረ ዙኑብ የሚባለውን ወይንም ደግሞ ትላልቅ ወንጀሎችን ይቅርና ምንድነው ይሄ ማለት ጀሃነም ውስጥ ኻሊድ ሙኸለዳ በዛ ላይ የሞተ እንደሆነ ሰውየው ዘላለማዊ ዘውታሪ የሚሆንበት ይቅርና ከትንንሽ ወንጀሎች ራሱ አላህ Subhanahu Wa Ta'ala ይጠብቃቸዋል። ከትንንሽ ወንጀሎች ራሱ አላህ Subhanahu Wa Ta'ala ይጠብቃቸዋል። ስለዚህ ነቢያቶች ወንጀልን የሚሰሩ አይደለም አላህ ላይ ሊያጋሩ ይቅርና ጣዖታትን ሊያመልኩ ይቅርና ማለት ነው። ስለዚህ እንደ እስልምና ነብዩላህ ሃሩን አለይሂ ሰላም ነብይ ነው። ነገር ግን አሁን አንተ የጠየቀው ጥያቄ ያው ባይብል ላይ እንዳለ አውቃለሁኝ፣ ነገር ግን ቦታውን እርግጠኛ አይደለሁም። ሎጥን በተመለከተ ያው አሁን እኔ ክርስትና ላይ እንደዚህ አይነት ርዕሶች ላይ ብዙም አልሰራሁም። የምታውቁ ወንድሞች ካላችሁ መልሱለት ኢንሻአላህ። ኢስላሚክ ጥያቄዎች ካሉ ደግሞ እቀበላለሁ ማለት ነው። ማለት ሎጥን በተመለከተ የጠየቀው ጥያቄ አይ ቲንክ በእነርሱ ነብይ አይደለም ይላሉ ነውና
ከዛ አንፃር ነብይ ነው የሚለውን ነገር ማረጋገጥ የምትችሉ ወንድሞች ካላችሁ ቀጥሉ። ወላኪን በመጽሐፍ ቅዱስ እሱ ነብይ ስላልተባለ ቁርአን ግን ነብይ ስላለው የሚነሳ ነገር የለም። ምክንያቱም ቁርአን አንድ ነብይ ሲል በራሱ ፐርስፔክቲቭ ነው እንጂ ከሌሎች መጽሐፎች ተውሶም አይደለምና መዋስም አይጠበቅበትምና ለምን ራሱ መጽሐፍ ቅዱስ ጭራሽ ስማቸውን የማያውቃቸውን ነቢያቶች ቁርአን ስለሚነግረን ማለት ነው። ከእስልምና አንፃር የምናየው የሉጥ ነብይ እንደሆነ ነው። ለዛም ደግሞ የተለያዩ ማስረጃዎችን መጥቀስ እንችላለን። ወላኪን ከመጽሐፍ ቅዱስ አንፃር ይኑር አይኑር የማውቀው ነገር የለም። ያንን ማስረዳት የምትችሉ ካላችሁ አስረዱት። ግን ሉጥ ብቻ ሳይሆን ሌሎችም ነቢያቶች በቁርአን መጽሐፍ ቅዱስ ጭራሽ ስማቸው የማይታወቅ ቁርአን ስለሚጠቅስ ቁርአን አንድ ነብይ ሲል ከመነሻውም ምንም አይነት ነገር ሶርስ ማጣቀስ አይጠበቅበትም የሚለው ነገር ነው። ሌሎች ወንድሞች ካላችሁ ቀጥሉልን። እሺ ወንድም ይስሐቅ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥሉ። ለሰላት ይጀምራል። ምን ላይ እንደነበራችሁ አላወኩም። እሺ ስለ ሉጥ ነብይ አይደለም ይላሉና እንደ ባይብል ነብይ አይደለም ወይ ያለ ነው ወንድማችንና የምታውቀው ነገር ካለ ዜና ባይብል ላይ ነብይ ነው የሚል የተጠቀሰበት ቦታ የለም። ግን አሁን ማውጣት አትችልም። ከቸርች ፋዘሮች ሉጥን እንደ ነብይ ያስቀመጡታል። ምናልባት አስፈላጊ ከሆነ መፈለግ እችላለሁ። ግን ባይብል ላይ እንደዛ ተብሎ አልተጠቀሰም። እሺ ጀዛከላሁ ኸይር። በባይብል ላይ የለም አልተጠቀሰም። ነብይ ነው ተብሎ ስለ ሃሩን አለይሂ ሰላም ጣዖት አሰርቶ ደግሞ በባይብል ላይ ለህዝቦቹ ለእስራኤል ልጆች ጣዖት ያሰራ ሃሩን ነው ብሎ እነሱ ስለሚያነሱ ስለዚህ ላይ ደግሞ ትንሽ ይታብራራል። እሺ በኋላ ኢንሻአላህ ያብራራልሃል ሲመቸው። ሌላ ጥያቄ ካለ ኢንሻአላህ ጠይቀኝ። እና ሰላም አለይኩም አብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኑረዲን ሰላም አለይኩም አብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? ናም ጥያቄ አለ። የሆነች እህቴ ነበረች። የሆነ ጥያቄ ልጠይቅ። የሆነ እህቴ ነበረችና እኔም እሷም ያው ሰለምቴዎች ነበርን። ከዛ ሀገር ቤት ስትሄድ መስቀል ነበረ። ከዛ ከቤተሰብ ጋር ዝም ብላ ቸርች ሄዳ ነበረ። ከዛ ይሄ ድጋሚ ሻሃዳ መያዝ ያስፈልጋል ወይስ በዛው መቀጠል ይቻላል? ለምንድን ነው የሄደችው ቸርች? ኑረዲን ይሰማል? ማለከኝ ሰላም አለይኩም አናገርከኝ። አይ ኑረዲን የሚባለው ወንድማችን እየጠየቀ ነበር ጥያቄ። ምን አለ? አልሰማሁም። ናም እሺ ድምፅህን ከፍ አድርግና ትንሽ ድምፅህ ዝግ ብሎ። እኔም እሷም ያው እህቴ ናት፣ ሰልመን ነበረ። ከዛ በኋላ አገር ቤት ስትሄድ መስቀል ነበረ ከቤተሰብ ጋር ቸርች ሄጄ ነበረ አለች። ይሄ ድጋሚ ሻሃዳ መያዝ ያስፈልጋል ወይስ በእስትግፋር እንትን ማለት ይቻላል? ኤብሮ አይሰማም? X.
እሺ ልጆች ታብታብ ባርኩ። እሺ ኮፕሊንግ አድርጉ። ጀዛኩሙላሁ ኸይረን። ኢሳቅ ወይም ዘህራ የላቸውም? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ኢሳቅ ቀጥል። እኔ ልስገድ። ቀጥል። እንትን የሌለህ መስለኝ ነው። ኢንሻአላህ ጥያቄ ይጠየቃል ወይስ የተጠየቀ ጥያቄ አለ? ኑረዲን እስኪ ጥያቄ ድጋሚ አቅርበው። እሺ ማለት አቅርበው። እሺ ጥያቄ እኔም ኢቴም ሙስሊም ክርስቲያንና ሰላምቴዎች ነን። ከዛ በኋላ እሷ ሀገር ቤት ስትሄድ መስቀል ነበረና ከሰዎቹ ጋር ቸርች ሄጄ ያለው ለሰዎቹ አልነገረችም፣ ለቤተሰብ ማለት ነው። እሷ እንደሰለመች ከዛ ከነሱ ጋር ቸርች ሄጄ ያለው ይሄ ደግሞ ድጋሚ ሻሃዳ መያዝ ያስፈልጋል ወይስ በዛው መቀጠል ይቻላል እያለ ሲጠይቅ ነው። ለሷ ነው የሚጠይቀው። እዛ ሄዳ የኩፍር ቃላቶችን ተናግራለች። ጥምቀት ምናምን አላደረገችም። ጥምቀት ምናምን አላደረገችም። ያው ዝም ብላ ሄዳ ከሰዎቹ ጋር ገብታ እና ወጣች። አላደረኩም ማለች። እሺ እዛ ሄዳ የኩፍር ቃል ካልተናገረች ቦታው ላይ መገኘት ራሱን የቻለ ወንጀል ነው እና ተውበት ነው ማድረግ ያለባት። ቦታው ላይ መገኘቱ በራሱ ብቻ ግን እንትን ለማለት ይከብዳል። ከኩፍር ሰርታለች ማለት። ስለዚህ የኩፍር ቃል ካልተናገረች እዛ በባሉን ስነ ስርዓት እንትን ካላለችና ግን ዝም ብላ ከሄደች ተውበት ነው ማድረግ ያለባት። ወደ አላህ መመለስ አለባት። አላህ Subhanahu Ta'ala ይቅር እንዲላት መጸጸትና ማሪ ማለት ያስፈልጋታል ማለት ነው። ጀዛከላህ ኸይር። ያው እሱ ነው ጥያቄ ነበረኝ። ድጋሚ የምትይዝ ከሆነም ማስገባት ይቻላል። ታቻለች። የኩፍር ቃል ካልተናገረች የኩፍር ስራዎችን ካልሰራች እዛ ሄዳ መሄዱ ራሱ ወንጀል ነው። በተለይ ለበዓል ሲሆን ግን እዛ ሄዳ መሄዷ ብቻውን ከሆነ ወደ አላህ ተውበት ማድረግ ነው ያለበት። ጀዛከላህ ኸይር። በዛው ትቀጥላለች። ያው ተውበት አድርጋ። እሺ ሌላ ሰው አስገቡ። ፈትዋ አረጋችሁታ ቤቱን። ጥያቄ ሌላ ክርስቲያን ካለ አስገቡ። እኔ ክርስቲያኖች እኮ ሻሃዳ እስኪና ሲዝ ንግቡ። 3 አምልኩ የምትሉን ካላችሁ ንግቡ። 3 ሻሃዳ እና ሲዝ እነሱ እስኪ አንድ ከማምለክ 3 ማምለክ ይሻላል የሚል ክርስቲያን ካለ መግባት ይቻላል። አንድ ከማምለክ 3 ለምንድን ነው ግን ማትቃወሙ? ለምንድን ነው አንድ የምታመልኩት ምናምን ነገር ብላችሁ ተቃውሞ ማታስነሱት? እኛ ልክ እናንተ 3 ለምንድን ነው የምታመልኩት እንደምንለው እናንተ ደግሞ በተራችሁ ለምንድን ነው አንድ ብቻ የምታመልኩት ምናምን ነገር ብላችሁ እነሱ ተቃውሞ ማታስነሱት? ያው 3 ቢሆንም አንድ አምላክ እናመልካለን ብሎ ስለሚያስቡ ነው እኛን ማይቃወሙን። አይ ብዙ ጊዜ አልተማም እንጂ ለምን አንድ ብቻ ታመልካላችሁ አይባልም። ይሆንላችሁ። እሺ እንዳለው ይሆናል። እሺ ሙሐመድ ከባድ ነው የሚሆነው። ከባድ ነው የሚሆንባቸው እንትን ነው እነሱ አሁን ትሪኒቲ ጽንሰ ሐሳብን እኮ ወደ ተውሂድ ለማምጣት አይደል እንዴ? አንድም 3ም በአካል በግብር በመንፈስ በኤሰንስ ምናምን የሚሉት እኮ ያንን ጽንሰ ሐሳብ ወደ ተውሂድ ለማምጣት ነውና ወደዚህ መንገድ እያመጡት ጽንሰ ሐሳባቸውን ያ የሚያምኑበትን ስላሴ ተውሂድ ለማድረግ እየተጣጣሩ አስበው ተውሂድ ደግሞ እንዴት አንድ አይሆንም ማለት እኮ ራሱ ጋሬጣ ነው የሚሆንባቸው ለሚለፉልን ነገር። መሰረታዊ መሰረት አንድ አይደለም የሚለው አንድ አይደለም እኮ መሰረቱ 3 ነው። አንድማ እንዴት ይሆናል ብላችሁ ነው የሚያምኑት? እንዴ ኢሳቅ ምን ሚናከ ወአለይኩም ሰላም ወበረካቱ። እሺ ጠይቅ እንደ ቅድም ሳልጨርስ ሰው መጣብኝና አወራሁ።
እሺ እናንተ ከምትንዛዙ እኔ ጥያቄ ልጠይቅ እያለች ነው። ጠይቅሽ። ኧረ አልወጣኝም ኡስታዝ። እሺ ጥያቄ፣ ክርስቲያኖቹ ብዙ ጊዜ ሰለሞን ነብይ አይደለም ይላሉ። በእነሱ መጽሐፍ ቅዱስ ነብይ አይደለም እንደ ሰለሞን? መጽሐፍ ቅዱስ ላይ ሰለሞን ነብይ ነው የሚል የለም፣ ግን እንትን ቤተክርስቲያን ነብይ እንደሆነ ታስተምራለች። አለ ቤተክርስቲያን አስተምሮ ላይ ሰለሞን ነብይ እንደሆነ ያስቀምጣሉ። እንትን ብዙ ጊዜ ግዴታ ነብይ ተብሎ በስም መጠራት አለበት የሚል ነገር የለም። ነብይ ማለት ምን ማለት ነው? ነብይ ማለት እግዚአብሔር የሚያናገረው ከሆነ እና ሰለሞን እግዚአብሔር ያናገራቸው ነው። ስለዚህ ነብይ ለምንድን ነው የማይባሉት? አንዱ ጥያቄ። ሁለተኛ ግን በቤተክርስቲያን አስተምሮ ሰለሞን ነብይ ነው። እሺ ሌላኛው ጥያቄ ደግሞ አሁን እግዚአብሔር እጅ አለው እግር አለው ደግሞ ከንፈሮች አሉት ምናምን አፍንጫ አለው ይባላል። እነሱ ደግሞ የለውም ብለው ይከራከራሉ። ይሄ እንዴት ነው? እኔ ምንም አይገባኝም። እሱን አስረዳኝ እስቲ። እግዚአብሔር እጅ እግር አለው ጆሮ አለው የሚለው የመጽሐፍ ቅዱስ አስተምሮ ሲሆን ቤተክርስቲያንም የምትቀበለው ነው። አሁን ችግር ያለው ቲክቶከሮች ናቸው። የቲክቶከሮቹ እግዚአብሔር ይለያል። ቲክቶክ ላይ እግዚአብሔር እጅ እግር አለው ቢልም እጅ እግር አለው ማለት አይደለም። ይሄ የቲክቶክ ኦርቶዶክሶች እና ቲክቶክ ላይ የሚያስተምሩት ነው። ቤተክርስቲያን ምንድን ነው የምታስተምረው ሲባል፣ ቤተክርስቲያን ደግሞ የምታስተምረው እግዚአብሔር እጅ እግር እንዳለው አካላቶች እንዳሉት እንደሆነም እንትን እግዚአብሔር አካላቶች እንዳሉት የማያምን ክርስቲያን አይደለም ተብሎ ነው የሚያስቀምጡት። ስለዚህ አሁን ችግር ግራ የገባው አብዛኛው ቲክቶክ ላይ የምታገኛቸው ሰዎች የቲክቶክ ነው እንትን የላቸውም። መጽሐፍ ቅዱስ ይቀበሏል። እንደገና ደግሞ አስተምሮት ሃይማኖት አበው ላይ እግዚአብሔር እጅ እግር እንዳለው እናምናለን ብሎ ያስቀምጣል። እዚህ መጽሐፍ ቅዱስ እንትን ሃይማኖት አበው የኦርቶዶክስ ከመጽሐፍ ቅዱስ ቀጥላ የምትቀበለው መጽሐፍ ነው። እዛ ላይ 318ቱ ሊቃውንት የኒቃያ ጉባኤ 318ቱ ሊቃውንት እግዚአብሔር እጅ እግር እንዳለው እናምናለን ብሎ ያስቀምጣል። ነገር ግን የቲክቶኮቹ አይቀበሉም። ለምን እንደሆነ አላውቅም። የቲክቶኮቹ ይለያል የነሱ እና መጽሐፍ ቅዱስ በጣም ብዙ ቦታ እግዚአብሔር የተወሰኑ ጥቅሶች የእግዚአብሔር አካላቶቹ ብዙ ናቸው። ከዛ ከመጽሐፍ ቅዱስ እናይና ከዛ ደግሞ ከሃይማኖት አባቶች ማየት እንችላለን። ክርስቲያኖች እስኪገቡ እኛ እስከዛ በማስረጃ እናሳያለን። ማስረጃ እየከፈትን እናያለን። የእግዚአብሔር አካላቶችን መጀመሪያ እግዚአብሔር ለምሳሌ ኢሳይያስ 66:1 እግዚአብሔር ምን ይላል? እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነች። አሁን ይህንን ማሳያችሁን አስነብባችኋለሁ። እሺ ኢሳይያስ 66:1 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፣ የእግሬ መረገጫ ነች። እሺ ዘጸአት 31:18 እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ ሁለቱን የምስክር ጽላቶች ሰጠው። በማን? በእግዚአብሔር ጣት የተጻፈባቸውን። እሺ ሁለተኛ ሳሙኤል 22:9 ላይ ደግሞ ምን ይላል? ከአፍንጫው የቁጣው ጢስ ወጣ። ከአፍንጫው ከእግዚአብሔር አፍንጫ ምን ይወጣል? የቁጣ ጭስ ይወጣል ማለት። ከእግዚአብሔር አፍንጫ ምን ወጣ? ከአፍንጫው የቁጣ ጢስ ወጣ ይላል። ከአፉም ከእግዚአብሔር ማለት ከአፉም የሚባላ የእሳት ነበልባልና የሚያቃጠል ፍም ወጣ። ከእግዚአብሔር አፍ። ስለዚህ እግዚአብሔር ምን አለው? አፍ አለው። እሺ መዝሙር 17 ላይ አቤቱ ጽድቄን ስማ፣ ጩኸቴንም አድምጥ፣ በተንኮለኛም ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣ፣ ዓይኖችህም በቅንነት ይዩ። ዓይኖችህ እያለ እግዚአብሔር ዓይኖች እንዳሉት ያስቀምጣል። ኦሪት ዘዳግም ምዕራፍ 11:2 ላይ የአምላካችሁን የእግዚአብሔርን ተግሣጽ ታላቅነቱን የጸናችም እጁን ይላል። የጸናች እጁን የተዘረጋውን ክንዱን የእግዚአብሔር ክንድ
የተዘረጋውን የእግዚአብሔር ክንድ እያለ እግዚአብሔር ክንድ እንዳለው ይናገራል። እንደውም እግዚአብሔር እንትንም ጥሩምባም እንደሚነፋ ያስቀምጣል። ዘካርያስ 9:14 ላይ እግዚአብሔር ጥሩምባ እንደሚነፋ እግዚአብሔርም በእነርሱ ላይ ይገለጣል፣ ፍላጻውም እንደ መብረቅ ይወጣል። ጌታ እግዚአብሔርም መለከትን ይነፋል። መለከት ማለት ጥሩምባ ማለት መለከትን ይነፋል፣ በደቡብ አውሎ ንፋስ ይሄዳል ይላል ዘካርያስ 9:14 ጥሩምባ ይነፋል። እሺ ሌላው ደግሞ መላእክት ራሱ ተሸክሞት ይሄዳል። ሕዝቅያስ ሁለተኛ ነገሥት 19:15 ላይ ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። በኪሩቤል ላይ የምትቀመጥ በምን ላይ የምትቀመጥ? በኪሩቤል ላይ የምትቀመጥ የእስራኤል አምላክ አቤቱ። ኪሩቤል መላእክት ናቸው። ስለዚህ እግዚአብሔር መላእክት ላይ ይቀመጣል። በኪሩቤል ላይ የምትቀመጥ አንተ ብቻን የምድር ነገስታት ሁሉ አምላክ ነህ፣ ሰማይና ምድርም ፈጥረሃል ይላል። ስለዚህ እግዚአብሔር ምን ያደርጋል? እግር አለው፣ አይን አለው፣ አፍንጫ አለው፣ ጥሩምባ ይነፋል እና እንደውም እንትኖችም ምንድነው በፉጨትም የሚጠራበት ቦታ አለ። ቆይ እሱንም ካገኘው እግዚአብሔር በፉጨት ላይ ይጣራል እንትኖችን ንቦችን ኢሳይያስ 7:18 ላይ በዚያ ቀን እንዲህ ይሆናል፣ እግዚአብሔር በግብጽ ወንዝ ዳርቻ ያለውን ዝንብ በአሦርም ሀገር ያለውን ንብ በፉጨት ይጣራል፣ በፉጨት ይጣራል ይላል ኢሳይያስ 7:18። ስለዚህ እግዚአብሔር አካላቶች እንዳሉት ከመጽሐፍ ቅዱስ ከዚህ መረዳት እንችላለን። አይ የመጽሐፍ ቅዱስ ሳይሆን ቤተክርስቲያን እኮ የምታስተምረው ሌላ ነው፣ የቤተክርስቲያን አስተምሮ እንደዛ አይደለም የሚል ካለ ደግሞ ከፍተንም ማሰማት እንችላለን። ቤተክርስቲያን በድምጽም በእንትንም ማሳየት እንችላለን። የቤተክርስቲያንም አስተምሮ ይህንኑ ነው የሚያስቀምጠው። ቆይ ቪዲዮ ልክፈትላችሁ መሰለኝ ካገኘሁት እስኪ አዳምጡት። እሺ ቃሴ አይን አላቸው አብ ወልድ መንፈስ ቃሴ አይን አላቸው አብ ወልድ መንፈስ ቅዱስ እግር አላቸው እጅ አላቸው። እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ብዙ ጊዜ እንደምገልጠው ወንነሰ ነአምን ከመቦ ለእግዚአብሔር አዕይንት ወአእዛን ወኩሎን ይህ አካላት ለተርፋ ለእግዚአብሔር አይን እንዳለው ጆሮ እንዳለው ሌሎቹም አካላት እንዳሉት እናምናለን ብለው 318ቱ ሊቃውንት ተናግረዋል። ምን ማለታቸው ነው? 318ቱ ሊቃውንት ከምን ተነስተው ነው ቢባል ከመጽሐፍ ቅዱስ ተነስተው። መጽሐፍ ቅዱስ ላይ ጸጉር እንዳለው የሚናገር ክፍል አለ ወይ ቢባል አዎ። ነብዩ ዳንኤል ጸጉሩ ምን እንደሚመስል ገልጧል። በረዶ የሚመስል ነጭ ብሎ ገልጦታል። ነብዩ ኢሳይያስ ተናግረዋል። ሰማይኒ መንበሬ፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ። የምን መረገጫ? የእግሬ የሚለው እግር የሚለው ቃል ለምን ተጠቀሰ? ይሄ ብቻም አይደለም። ልበ አምላክ ዳዊት አይንቲሁ ለእግዚአብሔር ሀበ ጻድቃኑ፣ የእግዚአብሔር አይኖቹ ወደ ጻድቃኑ ናቸው ብሎ ተናግሯል። ምኖቹ? አይኖቹ። ወእዝኑሂ ሀበ ስእለቶሙ፣ ጆሮው ደግሞ ወደ ልመናቸው ነው ብሎ ተናግሯል። ጆሮ ብሎ ተናግሯል። ስለዚህ አካል አለው ማለት ነው። እሺ ነኛ አባቴ ግልጽ ነው። ግልጽ ነው። ሌላም ጥያቄ አለኝ። እሺ አንድ ልጨምርላችሁና እግዚአብሔር እንዴት እንደፈጠረው እንትናን ልጨምርላችሁና እሺ ጠይቀንሽ አዳምን ሲፈጥረው እንዴት እንደፈጠረው በድርጊት በማድረግ መፍጠሩ የታወቀው ከመሬት አፈር ወስዶ አበጀው ይላል። እግዚአብሔር ሰውን ከመውደዱ የተነሳ ጭቃውን በእጁ ይዞ ክቡር ዳዊት እጆች ይሰሩኝ አበጃጁኝም እንዳለ እግዚአብሔር ሰውን ከመውደዱ የተነሳ ጭቃውን በእጁ ይዞ ክቡር ዳዊት እጆች ይሰሩኝ አበጃጁኝም እንዳለ እግዚአብሔር ሰውን ከመውደዱ የተነሳ በራሱ ቅዱሳት በሆኑ አምላካዊና መለኮታዊ እጆቹ ነው የፈጠረው። እንግዲህ እግዚአብሔር ለሌሎች ፍጥረታት ማድረጉን መጽሐፍ ቅዱስ የማይነግረን ለሰው ብቻ ያደረገው ልዩ ጸጋ ነው። ይሄን ይመስላል። እግዚአብሔር ጭቃውን በእጁ ይዞ ነው አዳምን የፈጠረው እያለን ነው። አዎ መምህር ያረጋል አበጋዝና ይሄንን ያሉት ይሄን ይመስላል። እንግዲህ እና ቀጥይ እዚህ ላይ ጥያቄ አለው ግራ የገባው ካለ ከሃይማኖት አበውን ከፍተን ማሳየት እንችላለን። ሃይማኖት አበውን ከፍተን ማሳየት ይቻላል።
እሺ ኢየሱስ ክርስቶስ መለኮትና ስጋ ተዋህዷል ይላሉ። ኢየሱስ ክርስቶስ ሲሞት ጊዜ መለኮቱ ወዴት ሄደ ነው የሚለው ጥያቄ እንድታብራራልኝ። ኢየሱስ መለኮት የሚባል ነገር የለውም። ኢየሱስ ከአንድ ቀን እንኳን መለኮት ኖሮት አያውቅም። መለኮት ቢኖረው ኖሮ እያለቀሰ ባልጸለየ ነበር። መለኮት ቢኖረው ኖሮ የሚያጽናናው መልአክ ባልመጣለት ነው። መለከቱ ቢኖር ኖሮ እናቱ ጠፍታ ስትፈልገው እኔ እዚህ ነኝ ብሎ በነገራት ነበር። መለኮት ቢኖረው ኖሮ ራሱን ገርዞ ይወለድ ነበር፣ ሌላ ገራዥ አያስፈልገውም ነበር። እና ኢየሱስ የትኛውም ጊዜ መለኮት የሚባል ነገር ኖሮት አያውቅም። ራሱ አጋዥ የሚያስፈልገው ረዳት የሚያስፈልገው ሲጨነቅ ሲራብ የነበረ ሲጠማ የነበረ አካል ነው። ይህንን አካል መለኮቱ የት ሄዶ ነበረ? መች ኖሮ ነው የት ሄደ የሚባለው? አንድ ነገር እኮ ሲኖር ነው የት ሄደ የሚባለው። እና ኖሮትም አያውቅም። ኢየሱስ መለኮት የሚባል ነገር ኖሮት አያውቅም። ለራሱ ሲጸልይ የነበረ ሌሊት ሙሉ ሲጸልይ የነበረን አካል መለኮት ነበር ይባላል። ሌሊት ሙሉ አስባችሁታል? አንድ አካል ሌሊት ሙሉ ሲጸልይ ያንን አካል መታችሁ መለኮት ነበረው ስትሉት ማለት ነው። እና ኢየሱስ ለሰከንድም ያህል መለኮት ኖሮት አያውቅም። ለራሱ ሲጸልይ ሲራብ ሲጠማ አምላኩን ሲጸልይ እርዳኝ ሲል የነበረ አካል አንድ ሰው ነው ማለት ነው። አይ እነሱ ይላሉ ከተባለ እነሱ ነው መጠየቅ ያለባቸው። መለኮት የት ሄደ? መለኮቱ አስለም መለኮት ካለው ምን ያደርጋል? የሚደበደበው ምን ያለ? አይ ለኛ አዝኖ ነው ካላችሁ ደግሞ እውነት ካዘነ የሞተው መለኮት ሞቷል ስትያቸው አይ መለኮት አልሞተም የሞተው በስጋው ነው እኮ ስጋው ነው የሞተው እያላችሁ ነው። እስቲ አይ መለኮት በስጋ ምን ማለት ነው? መለኮት በስጋ የሞተው ስጋው ነው። ስጋው ሞተ። ኦኬ ስለዚህ መለኮት አልሞተም። አዎ ታዲያ መለኮት ለኛ ሞተ አምላክ ለኛ ሞተ ለምን ትላላችሁ? ለምን መጣ? ኦሬዲ ከሰማይ ራሱ ለምን መጣ? አምላክ ለኛ ሲል ሊሞት ነው ካላችሁ መች ሞተ? አልሞተም እያል በስጋ ነው የሞተው አላችሁ። ስጋ ነው የሞተው ካላችሁ ለምንድን ነው መለኮት ሞተ አምላክ ሞተ ለምትሉት? አምላክ እንዴት ይሞታል? አምላክ እኮ እኛ ይሞታል ብለን አናቅም ይሏቸዋል። ካላወቃችሁ ለምን አምላክ መጥቶ ሞተልኝ ትላለህ? አይ በስጋው ነው የሞተው። ስለዚህ በስጋው ሞተ ስትሉ መለኮት ምንም አልሆነም ማለት ነው። ዝም ብሎ መጥቶ ማርያም ጋር ከዛ በኋላ አብሮ ከምድር ጋር ኖረና ከዛ በኋላ ተለየው እንደዛ ነው። እና ይሄ የሚያስገን ነው። እነሱ የሚመልሱልሽ ከፊሎቹ ምን ይላሉ? መለኮት ወደ ሲኦል ሄዶ ሲሰብክ ነበር ይላሉ ከሞት በኋላ። ከፊሎቹ ደግሞ መለኮት ከስጋም ጋር ከመንፈስም ጋር አንድ ላይ ነበረ እዛም እዚህም ነበረ ብለው መለኮትን ሁሉም ቦታ ነው ብለው ስለሚያምኑ እዛም እዚህም ነበር ይላሉ። ለማንኛውም ይሄን ይመስላል ነኝ አባት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ሁላችሁም ደህና ናችሁ? አለኝ አልሐምዱሊላህ። ይሳቅ ና አላህ መለኮታዊ ስም ነው አይደል? ማለት መለኮታዊ ስም የአምላክ ስም ነው ከሆነ የአምላክ ስም ነው ማለት ነው። ያው ነው ብዙም በነጭ። እሺ ቁረይሾች እንዴት አውቀው ነው አላህ ብሎ ሲጠሩ የነበረው? ቁረይሾች አላህ ብለው ሲጠሩ ቁረይሾች በነገራችን ላይ ሙሽሪኮች ማለት ሙሽሪኮች ናቸው ማለት። ሙሽሪክ ማለት ደግሞ አጋሪ ማለት። አጋሪ ማለት ምን ማለት ነው ሲባል በአንዱ አምላክ ላይ ሌላ አምላክን የሚያመልክ ማለት ነው። ስለዚህ ይሄ ነገር እንዴት ሙሽሪኮች ጣዖት አምላክ ይሆኑ ወይ ደግሞ በአላህ ላይ እንዴት ሊያጋሩ ቻለ ሲባል አረቦች በኢብራሂም አለይሂ ሰላም አስተምሮ በኢስማኤል በኩል አንዱን አምላክ አላህ Subhanahu Wa Ta'ala ነበር የሚያመልኩት። ኢብራሂም አለይሂ ሰላም በኩል አንዱን አላህ Subhanahu Wa Ta'ala ያመልኩ ነበር። ለብዙ ጊዜያት ለብዙ ዘመናት ሲያመልኩ እሱ በታዘዙት መልኩ ሲያመልኩ ቆዩና አመር ኢብኑ ሉሃይ የሚባል ሰው ወደ ሻም የአንድ ጎሳ
እንትን ነበረ መሪ ነበረ እና እሱ ወደ ሻም በሚሄድበት ሰዓት እዛ ምን ያያል? ጣዖት ሲያመልኩ ያያል እዛ ያሉት ሰዎች እና ምንድነው እነዚህ የምታመልኳቸው ጣዖታት ሲባል ብሎ ሲጠይቃቸው እና እነዚህን ጣዖታት የምናመልካቸው ዝናብ ስናጣ፣ ችግር፣ ድርቅ ሲከሰት እነሱን በመለመን አንዲት ሴት ልጅ ስታጣ በእንደዚህ አይነት ጊዜያት እነሱን በመለመን ልጅ ይሰጡናል፣ ዝናብ ያዘንቡልናል ብለው ይሉታል ማለት ነው። ከዛ በኋላ ይህንን በሚሰማ ሰዓት እንዴ እንደዛማ ከሆነ እኛም ጋር እኮ ችግር ዝናብ ሲጠፋ ያስፈልጉናልና አንድ ከነዚህ ውስጥ አንዱን ስጡኝ ይላቸዋል። ከዛ እነሱም ሁበል የሚባለውን አንድ ጣዖት ይሰጡታል ማለት ነው። ከዛ በኋላ ነው እሱ ያንን ይዘው ወደ አረቦች ይዞ ያስገባው የጣዖት አምልኮን ማለት ነው። ከዛ እሱም ለህዝቦቹ ይህንን የጣዖት አምልኮ ይነግራቸዋል። ችግር በሚመጣ ዝናብ በሚጠፋ ሰዓት እነዚህም ብንለምናቸው ይረዱናል አለ። ከዛ በኋላ ሌሎችንም ጣዖታት መጨማመር ጀመሩ ማለት ነው። ስለዚህ የጣዖት አምልኮ በአንድ አምላክ ላይ የተጨመረ ከጊዜ በኋላ የመጣ እንጂ ጣዖት አምልኮ አይደለም መጀመሪያ የነበረው ማለት ነው። ስለዚህ መጀመሪያ የነበረው አንድ አምላክ አንድ አላህ እስከተመለከ ድረስ መሰረቱ መጀመሪያ ነበራቸው ነው። አላህ የሚለው አይደለም ቀጥሎ የመጣው። ማለት ይኸውልህ ታውቀዋለህ ሰው እንዲማርበት እንደጠየቅ ካውቃል። አይ ያው ሰው በፈለገው መፍትሄ ይችላል። እሱ ችግር የለውም ተወኝ። እኔ እናንተ እንትን እንላለን። ቆይ ይኸውልህ አሁን ቁርአኑም ሲመጣ አላህ የሚለውን ነው ያው ኮንፊርም ሙራድ ልጨምርልህ ኦኬ ሙራድ ሰላም አለይኩም። እሺ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ናችሁ እሺ ልጨምር ሀቢቢ ሀሳብ ተወሰነ ሀሳብ ልጨምር። እሺ ቁርአን አሁን የኢስላማት ለምሳሌ ቁርአን ላይ የሚነገር ነገርን ካየህ ብዙ ጊዜ ከዛ በኋላ ሌሎቹ የቁርአን አንቀጾች አሁን እና ሲር ተሰርቶባችሁ ነው ወይ እና እንደዚህ ሆናችሁ ነው ወይ እያለ ይወቅሳቸዋል። ሌላ አንድ ቦታ ላይ ግን እና ለምን ታጋሩበታላችሁ? እንደዛ ከሆነ አላህ ሱብሃነሁ ወተዓላ ነው የምትሉ ከሆነ ለምን ታጋሩበታላችሁ በላቸው ነው የሚለው ማለት ነው። አንዴ ነው። ሁለተኛው ደግሞ እንደው አላህ የሚለው ስም ለምሳሌ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት ስማቸው ማን ነው? አብዱላህ ነው ስማቸው። አይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸውም ከመወለዳቸውም በፊት የነበረ ስም ነው አብዱላህ ማለት ነው። አንድ ሌላው ግን አላህ የሚል ጣዖት ተገኝቶ የማይታወቅም የሚልም አንድ ሙግት ማቅረብ እንችላለን። እኔ እነኚህን ሶስት ነገራቶች አቀርባለሁ። አንደኛው ቀጥልሽ ምንድን ነው እና እንደዛ ነው እልሃለሁ። የመጀመሪያ ቁርአን ላይ የሚያረጋግጠውን ነገር ቁረይሾች ሲቃረኑ አታይም። ሁለተኛ ደግሞ ከታሪክ አንጻርም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት አብዱላህ የሚባል ነበረ። ሶስተኛ የተለያዩ ነገራቶችን ማንሳት ይቻላል። ቀጥሎ ሀቢቢ ወላሂ እኔ አይደለም ሙዚቃው እንዴ ሩቅ እኮ ነው። እኔ እንዴት እንደሰማችሁ አላውቅም። እሱን ተሙራጅ እሱ ይታወቃል። ግን አላህ የሚለውን ቁረይሾች ቃሉን ራሱ ከየት አመጡት ነው ጥያቄው። እነኚህ ቁረይሾች አላህ የሚለውን ስም ከየት አመጡት ነው። ምክንያቱም የአላህ አምላካችን ስም አላህ ነው። ቁረይሾች ደግሞ ይህንን ስም ቀድሞ ይጠቀሙ ነበር እና ታዲያ እንዴት ነው ይሄ ነገር ከየት አመጡት ነው? አሁን አላህ የሚለው ቃል ከዛ በፊት የሚጠቀሙ ሰዎች ነበሩ። አላህ የአምላክ ስም መሆኑን ያጋራሉ። ግን እኛ የምናጋራው ልክ ነው ሙራድ ያለው ነገር ኢላ ሊቀርቡና ዙልፋ ኢላላህ ነው የሚለው ሱረቱ ያሲን ላይ ነው መሰለኝ ነው
ወላሁ አዕለም። እሱ ትክክል ነው እኮ ይኸውልህ፣ እያጋሩ ግን አላህ እንዳለ ያውቃሉ፣ አንድ አምላክ እንዳለ ያውቃሉ። እሺ አንድ አምላክ አለ የሚለውን ነገር ፊጥራ ነው እንበል። ኩል መውሉድን ይውለዱ አለል ፊጥራ የሚለውን መውሰድ ይቻላል። ሌላም የቁርአን አያ ፍጥረተላሂ ለቲ ፈጠረ الناس عليها የሚል ነገር አለ። ሰዎች ኦኬ ጀዛኪላህ ዚክራ። ሰዎች ያውቃሉ በተፈጥሮ እንደዚሁ ኢሰንሱ እንዳለ ያውቃሉ፣ መለኮት እንዳለ ያውቃሉ። ይሄ ችግር የለውም። አላህ የሚለውን ስም ለአምላክ ስም ሲሰጡ ከየት አመጡት ነው ይሄንን ቃል? ቁርአንስ ደሞቶ ይሄንን ነው ያረጋገጠው። ልክ ቀድሞ እንደነበረ ነገር ቁርአን መጥቶ ይሄን አረጋገጠ፣ አላህ እንዳለ ማለት ነው። አላህ ብሎ ኢነመላሁ ኢላሁን ዋሂድን ብሎ ተናገረ። ከየት አመጡት አላህ የሚለውን የአምላክ ስም? እሺ ተናግሬ ነበረ፣ ምናልባት እንትን አላልከኝም ይሆናል። በነቢዩላህ ኢብራሂም እና በነቢዩላህ እስማኤል ወደ እነሱ ተልከዋል እና ያንን እምነት ሲያስቀጥሉ ነበር። ነቢዩላህ ኢብራሂም እና ነቢዩላህ እስማኤል የሚያስተምሯቸው አንዱን አምላክ አላህ ሱብሓነሁ ወተዓላ። ስለዚህ ከነቢያት የተወረሰ የነቢዩላህ ኢብራሂም እና የነቢዩላህ እስማኤል አንዱን አምላክ ሲጠሩት የነበረው ያ ስም ስላለ ማለት ነው። ኢሳቂ ይቅርታ፣ ኢብራሂም ወላሂ አለም ሂብሩ ወይም ሌላ ቋንቋ ነው የሚናገረው እንጂ አረብኛን ይናገራል የሚል አረብም እንዳልሆነ ያው ይታወቃል። እስማኤል ደግሞ አላህ የሚለው እንትን አብርሃም ነው። ይቅርታ አንዴ ልጨርስ ይሳቂ፣ ይቅርታ። አላህ የሚለውን ከአብርሃም ወሰደ ለማለት አብርሃም አላህ የሚለውን አይጠቀምም። ያው ኢሎሃ ወይም ኢሎህ የሚለውን ወይ ኤላ የሚለውን ሊጠቀም ይችላል ኢብራሂም ማለት ነው። እስማኤልን ነው ብትለይ ደግሞ እስማኤል ራሱ ከሀጀራ ጋር ጁርሁሞች አካባቢ ነበረ ያደገው። ከነሱ ቋንቋን አረብኛን ተምረዋል እንጂ አላህ የሚለው ወደዛ አላመጣም። አብርሃም ካዕባን እንደገነባ በአረቦች መካከል እንደተቀመጠ ይታወቃል። ግን አላህ የሚለውን ነገር እነሱ አስተማሩ ለማለት ነው ወይስ እንዴት ነው? እዛ ጋር ነው ያልገባኝ። ይሳቂ አፍወን እሱ ነው። በነገራችን ላይ የዕብራይስጡ እንዲሁም አራማይኩ እንትን አሁን ያለው ይሄ አላህ የሚለው ወይ ደግሞ አራማይኩ አላህ የሚል እንትን ይዘት አለው። አላህ የሚል እንትን ማለት ተቀራራቢ። የዕብራይስጡ ግን ራሱ አሁን ያለው የዕብራይስጥ እንትን ይሄ ማሶሬቲክ ዕብራይስጥ ነው የሚባለው። ማለት ድብልቅ ያለ ከአራማይክ ጋር እንትን ያለ እንትን አደባልቀው እንትን ያሉት ነው እንጂ መሰረቱ መጀመሪያው ምንድነው ፓሪዮስ ዕብራይስጥ አለ እና ያኛው ዕብራይስጥ አላህ የሚለውን ቃል እንደሚጠቀም ያስቀምጣሉ። በጥንት ያሉ መዛግብቶች የዚህ ላይ ጥናት ያደረጉም ሰዎች ምንድነው የሚሉት? አላህ የሚለው በሴሜቲክ ቋንቋ ላይ መጀመሪያ የነበረ ስም እንደሆነ ያስቀምጣሉ። በሴሜቲክ ቋንቋ ላይ ማለት ነው። ስለዚህ እነዚህ ያንን ራሱ ዕብራይስጥ ነው ብንል ራሱ ኢብራሂም ዕብራይስጥ ነው ስንል ራሱ የትኛው ዕብራይስጥ የመጀመሪያ የነበረውን ነው እንጂ አሁን ማሶሬቲክ ላይ ያለውን አይደለም። ስለዚህ እዛ ላይ ያለውን ደግሞ በጥናት እዚህ ላይ ጥናት ያደረጉ ሰዎች አላህ የሚለውን ይጠቀም እንደነበረ ያስቀምጣሉ። አራማይኩም በዛ ይቀመጣል። አራማይኩ ደግሞ ከዕብራይስጥ ይቀድማል ተብሎ ይታሰባል፣ የአራማይኩ ማለት ነው። ስለዚህ ያ ራሱ ከአላህ ጋር ያለውን ቅርርበት ታውቀዋለህ እና ከዛ አንጻር አላህ የሚለው ለነቢያት አዲስ የሆነ አይደለም። ኢብራሂምም ያንን ይዞት ሊያስተምራቸው ይችላል፣ ይዞ ሊመጣ ይችላል። ሀታ አረቦችም ከመጀመሪያውም ራሱ ሊጠቀሙት ይችላል። ለምን ፊጥራው ራሱ ሰው ልጆች የተፈጠሩበት ራሱ አንዱን አምላክ ነው። ያህ ደግሞ በሴሜቲክ ስለሆኑ አረብኛው የሴሜቲክ ስለሆነ ሴሜቲክ ቋንቋዎች ላይ አላህ የሚለው ከመጀመሪያም የነበረ ነው ማለት ነው። ምናልባት ተረድተኝ ከሆነ እሺ ከቀድሞም ነበረ የሚል ነው። ለምሳሌ ኑር በላይ አውቃለሁ ኢየሱስ ክርስቶስ አምላኩን ሲጠራ አላህ የሚለውን ነገር እንደሚጠቀም እና እነኚህ ሴሜቲክ ቋንቋዊ ደግሞ ዚያር ሲስተር ላንጉዌጅ ይወራረሳሉ።
ይቀራረባሉ። ነገር ግን በቀጥታ ይሄ አላህ የሚለው ነገር እኔ ሳነብ ያገኘው ነገር ምንድነው ራሳቸው አረቦች በፊጥራ ያውቁታል። ይሄን የሚያውቁትን ነገር አላህ የሚለውን ቃል እንዴት ተጠቀሙ የሚለው እኔ ለኔ አሁን አልመጣልኝም። ነገር ግን ሳነብ ምንድነው በቃ በቋንቋቸው ኢላህ የሚል ነገር እንዳለ ኢላህ ኖርማሊ ይሄን እንዳቃላችሁ ይመስለኛል። አላህና ኢላህ የሚለው ነገር አላህ የሚለው ሲመጣበት ዘዋን ትርጉት የሚለውን እንደሚያስይዝ ኢላህ የሚለው ደግሞ ዊዛውት ዴፊኒት አርቲክል ኦር ዘው በኢ ተጠቅሞ ልክ አማልክት የሚለውን እንትን ያደርግና ለማንኛውም አማልክት ኢላህ የሚለውን ሲጠቀሙ እንደነበርና ከዛም በኋላ ደግሞ አላህ የሚለውን ደግሞ እዛ ጋር ነው አሁን ማሻጋገሪያው ላይ ነው እኔ አሁን ግልጽ ያልሆነልኝ ማለት ነው። ኢላህ የሚለው አንተ እንዳልከው ሙሽተቆን የመጣ ነው የሚለው አለ። ሙሽተቅ ማለት አንድ ቃልን መሰረት አድርጎ ከዛ የሚወጣ ስም ማለት ነው። ኢላህ የሚለውን ማለት ሙሽተቆን የተወሰደ ነው የሚለው አለ። ሙሽተቅ ማለት ምን ማለት ነው? ከአንድ ቃል ላይ ተወጣቶ የሚወጣ ማለት ነው። ሌላው ደግሞ ጃሚድ ነው የሚለው አለ። ጃሚድ ማለት ከሌላ ቃል የተወጣጣ ሳይሆን እንዲሁ ስሙ ራሱ ከመጀመሪያ የነበረ ማለት ነው። ስለዚህ በሁለቱም ያስቀመጡ ለሞች አሉ። በሁለቱም በኩል ትላልቅ አሊሞች ነው ያሉት። ኢላህ በሚለውም ብንወስደው ኢላህ የሚመለክ ነው። ያን ኢላህ የሚሉትን ለማንኛውም ለአላህም ይጠቀሙታል፣ ለሌሎችም አማልክት ይጠቀሙታል። ኢላህ የሚለው ማለት ከዛ በኋላ ለአንዱ አላህ መለያ መጠሪያ ስም ደግሞ አላህ ነው። አላህ የሚለውን ቃል ዲፊኒት አርቲክል ሲጨምሩ ወይ ደግሞ አላህ ብለው ሲጠሩ አሊፉን ይጥሉታል ማለት ነው። ይሄ አረብኛ ላይ የተለመደ ነው። ለምን አንድን ቃል ለማቅለል እንትን የሆነን ቃል ልትጥለው ትችላለህ። ይሄ በአረብኛ የታወቀ ነው። ስለዚህ ያንን ቃል አላህ ብለው ሊያነቡት ይችላል። ከዛም የመጣ ነው ያሉ አሉ። ስለዚህ አልኢላህ ከሚለው ማለት ነው እዚህ ጋር ይቅርታ፣ እሺ ሙራድ ትገባለህ። አልኢላህ የሚለውን ነገር አንድ ላይ በማጣመር ማን አላህ የሚለውን ስም ሲጠቀሙ ነበርና እኛ አሁን ኖርማሊ እዚህ ጋር አሁን ምንድነው ለብዙዎቻችን ይሄ ነገር በክርስቲያኖችን በኩል ጥያቄ ሆኖ ስለሚነሳ እዚህ በወንድሞች ተወያይተንበት አንድ ወጥ የሆነ መልስ ወይ ለመስጠት ለመረጃም እንዲጠቅመን ብዬ ነው ይሄን እንትን ያነሳው ነገር። ስለዚህ አሁን ምንድነው እኔ ቋንቋዊ ሊንጉስቲካሊ ኖርማሊ አልኢላህ ከሚለው እንደመጣ ነው። አልኢላህ የሚለው ነው ኢላህ ከሚለው አልኢላህ ሳይሆን ኢላህ የሚለው ኢላህ የሚለው ቀድሞ ነበረ። ይኸውልህ እንትናዬ ይሳቂ አልኢላህ የሚለው ለምሳሌ ላኢላሃ ኢላላህ ኢላህ የምትለው ነገር ኤኒ ጎድ ማንኛውም የሚመለክ ማለት ነው አይደለ? ኢላህ ሲል ኢላህ አሊፍ ላም ራ ማንኛውም የሚመለክ ሲል አላህ በሚልበት ጊዜ ደግሞ ምንድነው ከእሱ በስተቀር ከአንድ መለኮት ከሚመለክ ውጪ ሌሎች ምንድነው ባጢል ናቸው፣ በመለኮት ደረጃ ቦታ የላቸውም የሚለውን ላኢላሃ እስባት መጀመሪያ ምንድነው ላኢላሃ ሲንል እነኛ አላህ ማለት እንዳልሆነ እዚህ ጋር መረዳት አለብን። ላኢላሃ ሲል አላህ የለም ማለት አይደለም። እነኛ በባጢል የሚመለኩ በወርሺፕ ቦታ ላይ ቦታ የላቸውም ነው። ኢላ በስተቀር አላህ ከአላህ በስተቀር ሌሎቹ ውድቅ ናቸው ለማለት ነው። ስለዚህ ኢላህ የሚለው ነበረ። አላህ የሚለው ራሱ እንትን ለሚሉትስ ምን ትላለህ? እግረ መንገድን ያስታወስኩኝ ነገር አልኢላህ ከሚለው ነው የመጣው ሊንግስቲካሊ ለሚሉት ሙራዴ ቀጥል። ኢሳቅ ይጨርስና ኢሳቅ ሲጨርስ እኔ ሁለቱም ችግር የለብኝም ማለት ኢላህ ነው ከሚለውም ቢመጣ ችግር የለውም። ይሄን ያህል እንትን የሚያጨቃጭቅ ጉዳይ ነው ብዬ አላስብም። ኢላህ አሁን
እንትን ውስብስብ አያርጉባችሁ። በጣም ሲምፕል ነገር ነው። አንዳንድ ሰዎች የሆነች ነገር ስትነሳ ቶሎ ለምን እንደሚወዛገቡ አይገባኝም። በጣም ቀላል ነው። በቃ አሁን አላህ የሚል መጠሪያ ስም አለ። ያ መጠሪያ ስም እንዴት ነው መሰረቱ ጃሚድ ነው ወይስ ሙሽተቅ ነው? ይሄ ነው ዑለሞች ጋር ያለው። ይሄ ምንም እኮ የሚያወዛግብ አንዱ አላህ ሱብሃነሁ ወተዓላ አላህ ተብሎ ነው የሚጠራው። እሱ ላይ ምንም አይነት ኺላፍ የለም። አንዳንድ ሰው በትንሽ ነገር ይወዛገባል እና ምንም ሁለቱም ይሄን ያህል ዑለሞች ያነሱት ነጥብ ነው። ሁለቱንም አንስተዋል። ሁለቱም ይሄን ያህል ጭቅጭቅ የሚያስነሳም ነው ብዬ አላምንም። ኢላህ ከሚል ነው ሙሽተቅ የሆነው የሚሉ አሉ። አይ ጃሚድ ነው ከመጀመሪያውም አላህ የሚል መጠሪያ ነው። ይሄን ያህል የሚያጨቃጭቅ አይደለም። ኢላህ ነው ከሚለው የመጣው ብንልም ግን የሚመለክ ማለት ነው ኢላህ። ከዛ ወስደው ለአንዱ አምላክ ለአላህ ሱብሃነሁ ወተዓላ አላህ የሚለውን ቃል ተጠቅሟል ልንልም እንችላለን ተጠቀመው እንችላለን። ይሄን ያህል ግራ ውስብስብ የሚሆነ ነገር አይደለም። ስናስቀምጥ የቱን አንዱን ግዴታ አንዱን ሁላችንም አንድ አቋም መያዝ አይጠበቅብን። የፈለግነውን መጠቀም እንችላለን። ችግሩ ምንድነው? እንደዚህ አንዱ የአንዱን እንደ ትልቅ ስህተት አድርጎ ማቅረቡ ነው። ያ ነው አንዳንዴ ልዩነቶችን በጣም ማስፋት ቀላል የሆኑ ልዩነቶችን አስፍቶ ማየትም ከትልቅ አድርጎ ማየቱ አስፈላጊ አይደለም። ስለዚህ ሁለቱም ያስኬዳል። እንደኔ ያስኬዳል ሳይሆን አንዱ ልክ ነው፣ ግን ደግሞ ይሄን ያህል ከባድ አይደለም። ይሄን ያህል ትልቅ ልዩነት አይደለም። ይሄን ያህል ልንጨቃጨቅበት፣ ይሄን ያህል ግራ ልንገባበት የሚገባ ርዕስ አይደለም። እሱ ነው ወላሂ ዓለም። ኢብራሂም ሱልጣን ተገባሁም እኔ ራዴ አይታሽ ያለው ለገብን ሲሉ እሺ በቃ እንውጣ። ችግር የለውም እንትን እንላለን። ኦልሚ አለ ኢንሳይክሎፒዲያ ኦፍ ብሪታኒካ፣ ኢንሳይክሎፒዲያ ኦፍ ኢስላም፣ ኢንሳይክሎፒዲያ ኦፍ ሪሊጅን እና ኢንሳይክሎፒዲያ ኦፍ ክርስቲያኒቲ ላይ አላህ የሚለው ስም በቀደምት የሴማዊ ቋንቋዎች